ሳቱ ደርሷል። ጠቅላዩ በኤርትራ ጉዳይ ቀይ አበሩ። ኢትዮጵያ የኤርትራን የሀገርነት ዕውቅና ልታነሳ ነው። ከጠቅላዩ ጋር ወሳኝ ስብሰባ ያደረጉት ጀነራሎች ያወጡት ጥብቅ መረጃ። ጠቅላዩ ጎዴን ሲረግጡ ብስራትና መርዶን ያጠቃለሉ ሁለት ሰበር ዜናዎች ተሰምተዋል። የምስራቹ ለመላው ኢትዮጵያውያን ሲሆን መርዶ ደግሞ ከወዲያ ማዶ ቆመው ኢትዮጵያ ጦር ልታዘምትብን ነው የሚል ክስና ቤቱታል የሚያሰሙት የአስመራ ሹማምንት ነው መባሉ በርካቶችን እያነጋገረ ይገኛል። ጠቅላዩ እግራቸው 4 ኪሎን ከመልቀቁ በፊት በአሰብ ጉዳይ ስንጠብቀው የነበረው ጊዜ ደርሷል ሲሉ ለጀነራሎቻቸው ጥብቅ መልእክት ማስተላለፋቸው ተሰምቷል። ከጉዳዩ ጋር ተያይዞ ስለ ወሳኙ የጠቅላዩና የጀነራሎቻቸው ስብሰባ እንዲሁም በኤርትራ ጉዳይ ስለተወሰነው ያልተጠበቀ ውሳኔ የተሰማውን አስገራሚ መረጃ ወደ እናንተ በዝርዝር ልናደርስ ወደናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት በጉባ ከተሞሸረ ህዳሴ ግድብ ባሻገር በጉባ ተራሮች ስር የተበሰሩ ብስራቶች እውን የመሆኛ መንገዳቸውን እያመቻቹ ባለበት ወቅት የሁሉም ትልሞች መቋጫና ማሰሪያ ተደርጎ ስለሚታሰበው የአሰብ ወደብ ጉዳይ ለአስመራ መንግስት ሹማምንት ቀልብ ገፋፊን የተባለለት አደገኛ ዱብዳ ከወደ 4 ኪሎ ተሰምቷል። ለወዳጅነት ለሰላምና ለመልካም ጉርብትና ስንል 5 ዓመት ሙሉ እንደ ፈሪ ታገስን ሲሉ በቅርቡ የተናገሩት ጠቅላይ ሚኒስትር አብይ አህመድ ወደ ሶማሌ ክልል አቅንተው የነዳጁንና የማዳበሪያ ፋብሪካውን ብስራት ባሰሙበት ዕለት ከጅጅጋው ጉዟቸው አንድ ቀን ቀደም ብሎ ከጀነራሎቻቸው ጋር ስላደረጉት ወሳኝ ስብሰባ ያልተሰሙ ጥብቅ መረጃዎች መውጣታቸውን ተከትሎ ከወዲያ ማዶ ወደቡን አናስነካም ለሚሉት አስመራ ሰዎች ነብር እንደመጣበት የዝንጀሮ መንጋ ድንብር ያለ ስሜት ውስጥ ያስገባ ስለመሆኑም ነው እየተነገረ ያለው። ለኢትዮጵያውያን ትልቅ የምስራች በተነገረበት ቀን አስመራን ያስጨነቀው ጉዳይ ምን ይሆን በሚል ተጠይቀው ስለ ጉዳዩ ዘርዘር ያለ መረጃ ያካፈሉት የቤተ መንግስቱ ቤተኛ እንደሚሉት ከሆነ ጉዳዩ ከወራት በፊት መደበኛ ባልሆነ መንገድ ሲነገር ከነበረው የኤርትራ ሀገርነት ዕውቅና ማንሳት ጋር የተያዘ መሆኑን የተነገረው ሲሆን ለጉርብትናና ለሰላም ሲባል ለ5 ዓመት የዘለቀው ልምምጥ በቃ ያሉት ጠቅላይ ሚኒስትሩ ለጀነራሎቻቸውና ለከፍተኛ ባለስልጣኖቻቸው ስንጠብቅ ለነበረ ሁሉ አሁን ጊዜው ደርሷል ሲሉ በኤርትራ ጉዳይ ቀይ ማብራታቸውን የተሰማው የቤተ መንግስቱ ምንጮች ሹክ ያሉት አፈትላኪ መረጃ እንዳመለከተው ከሆነ ለዓመታት ታገስኩት ካለችው የአሰብ ወደብን በሰጥቶ መቀበል ላይ የተመሰረተ ድርድር ባለቤት የመሆን አማራጭ በኤርትራ በኩል በተደጋጋሚ ውድቅ መደረጉን ተከትሎ በቀጥታ ወደ ጦርነት ከመገባቱ በፊት ጠንከር ወዳለ አስገዳጅ ሁኔታዎችን መፍጠር አስፈላጊ ሆኖ በመገኘቱ ኢትዮጵያ ከኤርትራ የሀገርነት ዕውቅና ልታነሳ እያሰበች ስለመሆኑን በ4 ኪሎ ዙሪያ በስፋት እየተነገረ ይገኛል። ኢትዮጵያ የኤርትራን የሀገርነት ዕውቅና የማንሳት መብት የሚያጎናጽፋት ዓለም አቀፍ ሕግና ተሞክሮችም ስለመኖራቸው በቂ ፍተሻና ጥናት ተደርጎ ውሳኔ ላይ ስለመደረሱ የሚገልጹት የመረጃ ምንጮች አክሎም ይኸው ዓለም አቀፍ ሕግ የሻዕቢያ መንግስት አሁን እያራመደ የሚገኘውን ከዓለም አቀፍ ሉዓላዊነት ፍላጎቶች ጋር የማይጣጣም አቋምና ያለበት አጠቃላይ ግዛታዊ ውድቀትን ግንዛቤ ውስጥ አስገብቶ የሚተገበር ሲሆን ዓለም አቀፍ ስምምነት በተደረሰበትና ማዘር ስቴትስ ፐርሚሽን በሚሰኘው ዓለም አቀፍ ሕግ መሰረት ኢትዮጵያ በፈረንጆች በአውሮፓውያን አቆጣጠር በ1993 ለኤርትራ መገንጠል የሰጠችውን ዕውቅና እንደገና እንድትመረምር የሚፈቅድ መሆኑንና ሕጉ ኢትዮጵያ ውሳኔዋን መሻር ከፈለገች ዕውቅናውን በዘላቂነት ማስቀጠል ይገባሻል በሚል ኢትዮጵያን የማያስገድድ ጭምርም እንደሆነ እየተነገረ ይገኛል።
በእርግጥ ይኸው የኤርትራን የሀገርነት የመሻር ጉዳይ አጀንዳ አዲስ ሳይሆን ለወራት በ4 ኪሎ ግቢ ውስጥ በስፋት ሲመከርበት የቆየ ጉዳይ መሆኑ የሚታወቅ ሲሆን ከሚኒስትሮች እስከ ተቃዋሚ ጎራ ፖለቲከኞችም አጀንዳውን ደግፈው በሚዲያ የሰጧቸው አስተያየቶችና ያወጧቸው የአቋም መግለጫዎች ምስክሮች እንደሆነ እየተነገረ ሲሆን ጉዳዩን ወደ ሚዲያ በማውጣት ግንባር ቀደም የሆኑት የመከላከያ ሚኒስትሯ አይሻ መሐመድ በአንድ ንግግራቸው ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በማለት በጨዋ ቋንቋ የኤርትራን ሀገርነት የካዱበት አጋጣሚ ትልቅ መነጋገሪያ ሆኖ መሰንበቱ የሚታወስ ነው። ሚኒስትሯ ይህንን አደገኛና በዲፕሎማሲው ዓለም ከባድ ቡጢ መሆኑ የሚነገርለት ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢንጂነሯ በመከላከያ ሚኒስትርነት የሚያገለግሉበትን የብልጽግና መንግስት የውጭ ኃይል ተላላኪና የቀጠናው በጥባጭና ስጋት ሲሉ ከወረፉት ቀናት በኋላ መሆኑ ደግሞ ጉዳዩን ይበልጥ ቀልብ ሳቢ ብቻ ሳይሆን የኤርትራን ሀገርነት የሚሻሩ የቤተ መንግስት አጀንዳ መከላከያ ውስጥ መግባቱ የሚያረጋግጥ ነው ተብሏል። የሰራዊቱ እርምጃም እየተጠበቀ ነው። የኤርትራን ሀገርነት እውቅና የመንፈግ እንቅስቃሴ በህቡ በብልጽግናው መንደር ላለፉት 6 ወራት ሲቀነቀን ከቆየ በኋላ በቅርቡ ደግሞ ለብልጽግና አጋር በሆኑ እንደ አብን ባሉ ህጋዊ ፓርቲዎች በኩል እንዲተነፈስ መደረጉ መዘገባችን የሚታወስ ሲሆን ዛሬ በተሰማ መረጃ ደግሞ ጠቅላዩ ለጀነራሎቻቸው ለሁሉም ነገር ጊዜው ደርሷል የሚል የማንቂያ መምሪያ መስጠታቸው የተመለከተ መረጃ መውጣቱ የፍጻሜው መጀመሪያ ይሆን ወይ ያስብሏል። በርካቶች በኤርትራና ኢትዮጵያ መካከል የተፈጠረውን መካረር በመግለጽ ያበጠው ሊፈነዳ አንድ ሐሙስ እንደቀረው እየተናገሩ ናቸው። በተለይ ሰሞነኛው የሻዕቢያ ትንኮሳና የቃላት ውርወራ በወታደራዊና ፖለቲካ ሳይንስ ጠበብት ጭምር ስጋት የሚፈጥሩ መሆኑ አልቀረም። አሁን ጥያቄው ማን ይባርከዋል የሚለው ሲሆን ባልታሰበ አጋጣሚ ኢትዮጵያ ጀማሪዋም ፈጻሚዋም ልትሆን እንደምትችል የቀንዱ የፖለቲካ ተንታኞች ግምታቸውን ያስቀምጣሉ። ይህም የሚሆነው ጥቃቱ ከተከፈተ በኋላ በመከላከል ሳይሆን አስቀድሞ በማጥቃት ስትራቴጂ ነው። በብዙ የጦር ጠበብትና ተመራማሪዎች ዘንድ እንደ መጽሐፍ ቅዱስ በሚታየው የጀነራል ሰንዙ ዛርቶፋር መጽሐፍ ላይ አንድ የጦር መሪ ጀነራል ወደ ጦርነት ለመግባቱ እርግጠኛ የሚሆን ከሆነ ድሉን ጦርነት ውስጥ ሳይሆን ሊፈልገው የሚገባው ቀድሞ የጥሞና የማሰላሰያ ጊዜ በመውሰድ የራሱንና የጠላትን አቅም ሁኔታን በደንብ ገምግሞ በማወቅ የድል አድራጊነት መንገድ መቀየስ የቻለና ከፍተኛ ዝግጅት ያደረገ እንደሆነ ሲነገር ውጊያውን በአስተማማኝነት ለመቋጨት ደግሞ ያልታሰበ ግንባር ለመፍጠር በ4 ኪሎ በኩል የታቀደ ሲሆን እሱም ከአፈሙዝ ተኩስ በፊት ኤርትራን እውቅና በመንሳት ከሶማሊላንድና ፑንትላንድ እኩል በማድረግ ዲፕሎማሲ ዘመቻ በመክፈት ዓለም አቀፋዊ ተቀባይነት እንዳታገኝ በማድረግ ትኩረቷን በታትኖ ማጣደፍ እንደሆነ የተነገረው። ለዚህ ረዳ ዘንድ ደግሞ ከወደ 4 ኪሎ አስመራን በድንጋጤ በረዶ ክው አድርጎ የሚያስቀር መርዶ አፈትልኮ የወጣ ሲሆን ጉዳዩ ቀጠናውን እየበጠበጠች ያለችውን ኤርትራን ሀገርነት እውቅና የሚመለከት ሲሆን የአዲስ አበባው መንግስት ውሳኔ ይፋ ከሆነ ሌሎችም በሻዕቢያ ሴራ ድርጊት አንጀታቸው ያረሩ ሀገራት እንዳይከተሉ በሚል ነው ጉዳዩ አሳሳቢ ሆኖ ተብሏል። አስቀድሞ የደህንነት መስሪያ ቤት ምንጮች ያሸለኩትና ለውድ የሚዲያችን ተከታዮች ከአንድ ወር በፊት ያቀረብነውን መረጃ ትክክለኝነት የሚያረጋግጠውና ዛሬ ከቤተ መንግስቱ ምንጮች የተሰማው ሹክሹክታ እንዳመለከተው ከሆነ የጠቅላይ ሚኒስትር አብይ አህመድ አስተዳደር ከዚህ በኋላ ኤርትራ የምትባል ሀገር አላውቅም የሚለውን ውሳኔ ለማስተላለፍ ከሚኒስትሮችና ከሰራዊቱ አዛዥ ጋር በጥብቅ ከመከሩ በኋላ ከዲፕሎማሲያዊና ድርድር ባሻገር ያሉ አማራጮች በሙሉ ተግባራዊ ሆነው ወደቡ በአስቸኳይ የሚመጣበት ጊዜ አሁን ደርሷል ማለታቸው የተሰማ ሲሆን ጉዳዩም በሚኒስትሮች ምክር ቤት ደረጃ በቅርቡ ውይይት እንዲደረግበት በረፍት ላይ የሚገኙት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች ወደ ስራ እስኪመለሱ ድረስ ቀጠሮ መያዙንና ከዚያም ወደ ፓርላማ እንደሚመራ የሚገልጽ ሲሆን የብልጽግና መንግስት ይህንን ታላቅ መርዶ ጠላትም ወዳጅም ይወቅ ብሎ በይፋ ሊያውጀው መሆኑ እየተወራ ባለበት ወቅት ጠቅላዩ የኢትዮጵያን ዕጣ ፈንታ በዘላቂነት ይቀይራሉ የሚል ትልቅ ተስፋ የተጣለባቸውን ፕሮጀክቶች በይፋ ያስጀመሩት ከኤርትራ ጋር በባህር በር ጉዳይ ውዝግብ ውስጥ የገባው የብልጽግና መንግስት ኢትዮጵያ ለኤርትራ የሰጠችውን የነጻ ሀገርነት እውቅና በይፋ የመንፈግ እንቅስቃሴ በህቡ በብልጽግናው መንደር ላለፉት 6 ወራት ሲቀነቀን ከቆየ በኋላ በቅርቡ ደግሞ ከብልጽግና ጋር በሆኑ እንደ አብን ባሉ ህጋዊ ፓርቲዎች በኩል እንዲተነፈስ መደረጉ መዘገባችን የሚታወስ ሲሆን ዛሬ ደግሞ መንግስት ጉዳዩን የራሴ ነው ብሎ በባለስልጣናቱ አንደበት ማስነገር መጀመሩ ከአንድ ወር በፊት ያደረስናችሁ መረጃ ትክክለኝነት የሚያረጋግጥ ማተብ ሆኗል። ኤርትራ አሰብን በሰላማዊ መንገድ የማትሰጥ ከሆነ የሀገርነት እውቅና ተነጥቃ የኢትዮጵያ ግዛት መሆኑ የማይቀር ነው የሚሉ አስተያየቶችም ከወደ መንግስት ደጋፊዎች በኩል በስፋት እየተሰጠ ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበር አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊ ዓለም አቀፋዊ ጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።